ቤዛ ወንድም አሹ ብልሹን በጩቤ ወግቶ ገደለው። ቤዛ የሄለንንና የበዛብህን ብር አጭበርብራ አላቃችሁም፣ እኔ እናንተን የማከራይ ቤት የለኝም ብላ ክህደት ፈጸመችባቸው። ሄለን በጣም አረመኔና ጨካኝ ሴት ነሽ። እንዴት እንደዚህ አይነት ውሸትና ቅጥፍና በገሃዱ በእውነተኛው ዓለም እንዴት እንደዚህ አድርገሽ ትሸውጅናለሽ? የእውነት ያንቺስ አረመኔነትና ጭካኔነት አይጣል ነው ብላ ልክ ልኳን ነገረቻት። በዛብህ አታስቢ፣ እከሳታለሁ። እኔ በዛብህ አይደለሁም። ትሰምኛለሽ? ምናልባት እኔን ንቀሽኝ ከሆነ በጣም ተሳስተሻል እና በቅርቡ የመጥሪያ ወረቀት እንደሚደርስሽ ጠብቂ ብሎ አላት። ሊሊዬ ሆስፒታል ገባች። ከፍተኛ የልብ ህመም በሽታ አለባት እና ከፍተኛ ደረጃ ላይ ደርሷል ብለው ባቡሬ እጅጉን ደነገጠም። አደይም ቆይ ለምንድን ነው እስካሁን ድረስ ከሆስፒታል የማትወጣው እያለች በሀሳብ ወደ ወዲህ እያለች ጭራሽ መቀመጥም አቃታት። እባክሽ ተረጋጊ አደይ። እንዴ ዶክተሮቹ እኮ እየመረመሯት ስለሆነ ነው እስካሁን ድረስ የቆየችው። ባቡሬም ተነሳና አይ እኔማ ቀጥ ብዬ ወደ ዶክተሮቹ ጋር ገብቼ አናግራቸዋለሁ። አረ ተረጋጉ፣ ምንም ነገር አልተፈጠረም። የተፈጠረውን ነገር ዶክተሮቹ ሁሉንም ሲጨርሱ ይነግሩን የለም እንዴ? ትቻት መሄድ አልነበረብኝም። እሷን ካጣሁኝ እንዴት ነው የምኖረው? እያለ በጣም አለቀሰ። ተረጋጎረ፣ ምንም አትሆንም እንዴ እያሉ ሁሉም በጣም አዘኑ። የአደይ አባት ሰተት ብሎ የአደይ እናት እንዴት ነሽ ብሎ ሲላት፣ ምን ነው ይህን ሰሞን ደግሞ እግር አበዙሳ? ኧረ እባክሽ ተይ። ምን ተፈጠረ? ነገርኩሽ፣ አሁን ልጆቻችን ቁመው መቅረት የለባቸውም፣ ማግባት አለባቸው። ደግሞ ይህን ሰሞን ስለ ጋብቻ እና ጋብቻ ብቻ ነው እንደምታወራው? ነገርኩሽ እንዴ መጀመሪያ የእነሱ ፍላጎት ሳይጠየቅ ነው እንዴ የሚያገቡት? ነገርኩሽ። ያ ዴቭ የሚባለው ልጅ የት ሂዶ ነው እንዴ? ሄዱ እኮ በቃ በጣም ጥሩ። ስለዚህ ደግሞ ከሱ ጋር ምን አለ? ምን አሻሽ? እሱን ያመለ አሁን ሰሞኑን ለሰርግ ተዘጋጅ እና እንድራለን ብሏት ሄደ። ከዛ ደነገጠች። እኔ ምልሽ ዴቭ ብርሃኔ ትነግርሻለች ያለኝን ነገር ንገሪኝ ብላ ስትል ደነገጠች። ብርሃኔ ምንም አየ? ኧረ በፍጹም ምንም አለ እንዴ? ቆይ ምንድን ነው ወዲያ ወዲህ የምትይው? አትነግሪኝም እንዴ? ምን እንደተፈጠረ? ነገርኩሽ እማዬ፣ ምንም አልተፈጠረም አልኩሽ አይደለም እንዴ ብላ ከዳቻት። ከዛ ቆይ ለምንድን ነው ግን ያልተናገርኩት? በቃ ታላቅ እህት አይደለች? በዛ ላይ ዴቭ እኔን አይፈልገኝ። ቆይ ለምንድን ነው ይሄንን ያልተናገርኩት? እያለች ብርሃኔ ግራ ተጋባች። አደይ ለሄለን እኔና ዴቭ ልንጋባ ነው ስትላት፣ እውነትሽን ነው ማለቴ ትውውቃችሁስ እንዴት ነበረ? በእርግጥ ረጅም ጊዜ ሆኗል፣ ግን ለረጅም ሰዓት እኔ ለረጅም ጊዜ በፍጹም እያሰብኩበት አልነበረም። ግን መልካምነቱ ሲስበኝ ወደ እሱ እየተሳብኩ ሄድኩ። ያለው ነገር ይሄ ብቻ ነው ሄለን ብላ ስትላት፣ እሺ በጣም ደስ ይላል፣ እንግዲህ ፈጣሪ ከመልካሙ ያድርግሽ ብላ አለቻት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው አደይ ድራማ እንደቀጠለ ይገኛል። ፍቅር ከቤዛ ወንድም ጋር ያላት እልክና አረመኔነት እንደቀጠለ ይገኛል። እናም እሱ ከኋላ ፍቅር እያለ እየሮጠ ሲከተላት እሷ ደግሞ ጸጥ አለችው። ቆይ አንቺ ምን ሆነሽ ነው? የሰው ልጅ ሲወድሽ አታቂም እንዴ ብሎ ሲላት፣ ትሰማኛለህ ብሎ አሹ መጣ። ሴት ልጅ ያለ ፍቃዷ መንካትም ሆነ
መናገርም እንደማትችል አታውቅም እንዴ? ወይ ጉድ! ፍቅር ብለሽ ብለሽ ደግሞ የቤታችሁን ጠባቂ እዚህ አመጣሽው እንደ ብሎ ሲላት ምን አገባህ አንተ አውቃለሁ የምትፈልገኝ ለሆነ ነገር ነው። አረ ተረጋጊ እስኪ በቃ አልፈልግህም ማለች አይደለም እንዴ? ለምንድን ነው የማትፋታት? አንተ ሰውዬ ቆይ ከኛ ቤት ምንድን ነው የምትፈልገው ብሎ ሲለው ትሰማኛለህ አሹ በእኔና በእሷ መካከል ባትገባ ጥሩ ነው። አንተ ወንድ ልጅ አይደለህ እንዴ ወንድ ልጅ ብሆን ታዲያ ሴትን ልጅ ዝም ብለው ያለ አግባቡ እንደዚህ ሲያደርጓት ዝም ምል ይመስልሃል እንዴ? አሁን ሂድ ጥፋ ከቤቴ ብሎ ድብድብ አደረገው። ቤዛ እንደዛ ተደብድቦ ሲመጣ ወንድሟ ቆይ ወንድሜ ማነው እንደዚህ ያደረገህ? ዱርዬዎች ናቸው አልኩሽ አይደለም እንዴ? ና ተነስና ሆስፒታል እንሄድ ምናምን እያለች ብቻ ለወንድሟ በጣም ታስብና ትቆረቆር ነበር። ውይ እህቴ አሁንስ ካንቺ ይልቅ ይሄ አፍሽ ነው፣ ከበሽታው ይልቅ ይሄ አፍሽ ነው እያሳመመኝ ያለው። አረ በቃ ተይኝ አሁን ስተፋችኝ ብሎ ሲላት እንዴ እኔ እኮ ላንተ አስቤ ነው ወንድሜ ምን እያልክ ነው ብላ አለችው። ነገርኩሽ ተይው በቃ። ይልቁንስ ሰዎቹ ደውለው ነበር እንዴ ምን አሉ? በቃ በቅርቡ ገንዘቡን ማግኘት እንዳለብን እየነገሩን ነው። ስለዚህ ይሄ ቤት መከራየት አለበት። እሺ እህቴ የዚህ ሁሉ ጣጣ እኔ ነኝ። እንኳንም አንተ ተረፍክልኝ ወንድሜ። እኔ የምፈልገው አንተን ነው። ነገር ግን ከዚህ በኋላ መነጣጠል አለብኝ። ለእኔ አታስቢ፣ ለአንቺ ግን ትንሽዬ ቤት መከራየት አለብሽ ብሎ ሲላት፣ አዎ ግን የምናከራያቸው ሰዎች የ3 ወር ቀድመው ቢሰጡን ደስ ይለኛል ብላ አለችው። እሺ እንፈልጋለን ችግር የለውም ብላ ጎታ ሄደች። ሩታዬ ከገጠር እንደመጣች አሹ ብልሹን እቅፍ አደረገችው። እንደው ቀየው ሁሉ ነገር ደህና ነው ወይ ብሎ ሲጠይቃት ሁሉም ሰላም ነው ብታይዛ ሀገሩ በጣም ደስ ይላል። የአደይ አባት ግን በጣም ኃይለኛ ናቸው እያለች ስታወራ አታስቢ፣ ምናልባት እኮ ከላይ ኃይለኛ ሆኖ ከውስጥ የለው ይሆናል ሩታዬ እና እናቴን ጠየቅሻት እንዴ ብሎ ሲል አዘነች። ምን ነው የተፈጠረ ነገር አለ? እንዴት እዛ ሄደሽ ሳትጠይቂያት ትመጫለሽ? አረ እንደዛ አይደለም። ከዛ ዳይመንድ ያላትን አሰበች እና ያሹ እናት ቤተሰቦቿ ጋር ወንድሟ ጋር እንደሄደች እና ከዚህ እንደለቀቀች የነገራትን አስታወሰች እና ከዛ ላሹ ግን እንደያዝም ብላ ዘመድ ጥየቃ ሄዳ ስለነበረ ለዛ ነው ያልጠየኳት ብላ አለች። ከዛ ወይ ጉድ በዚህ ሁኔታ ሁና እማዬ ዘመድ ትጠይቃለች ማለት ነው። አየሽ የኔ እናት በቃ እንደዚህ ናት። ለማንኛውም እሺ ይሁን ሩታዬ ወደ ቤት ግቢ ብሎ ወደ ቤት አስገባት። የፍቅር እናት የድብ ስልክና የአደይ ስልክ አልሰራላት ብሎ በጣም ተጨነቀች። ቆይ ልጆቹ ምን ሆነው ይሆን? አረማ እየተረጋጊ በቃ አንቺ ወልደሻቸዋል እንዴ? አረ እንዲህ አይባልም ፍቅር። ሲቀጥል ደግሞ ሩታ መታ እንዴት ነው ዲቪ ያልመጣው? ሚስቱ ጋር ሄዶ ነዋ ማለት አልገባኝም። ማለቴ አደይ ጋር አይደለም እኛ ረስቶና ነግሬሻለሁ እኮ ማለቴ አደይ እንደምትመክረው ማየ ከኛ እንዲርቅ እንደምታደርገው ታርገዋ። ምን ማለት ነው? ሚስት እኮ ታስተካክላለች ትመክር የለ እንዴ ታዲያ? ስለዚህ ሚስት የምትለውን ደግሞ መስማት አለበት። ሩታዬ እንዴት ሆነ ገጠር ያለው ነገር? ማለቴ ጠየቀ እንዴ? ውይ አልጠየቀም። እውነት ለመናገር ለማዬ አልነገራትም። ግን ለአደይ አባት ግን ዳይመንድ ሰመጥመጥ አድርጎታል እና እሺ የሚል ይመስላል። ግን ደግሞ በጣም ኃይለኛ ናት ብላ ስትልም አታስቢ እንግዲህ ጉድ ብለን በቅርቡ እናቲቱ ጋር ሽማግሌ መላክ አለብን ብላ አለች። ከዛ ፍቅር በጣም ደስ አላት። ምክንያቱም እናቲቱ ገና እንዳልሰማች ስታቅና እንደምንም ብላ ነገሯን አቀነባብራ ሰርጉን ለማስቀረት እንደምትሞክር ብቻዋን እያብሰለሰለች ትገኛለች። አሹ ብልሹ እና እንዲሁም ደግሞ ፍቅር እኔ ምልሽ ከዚህ ከልጅ ጋር ያለሽ ነገር ምንድን ነው? እና እሱ ደግሞ በባለፈው ብነካሽ ኑሮ በባለፈው እነካሽ ነበር ብሎሻል። ምንድን ነው ያለሽ ነገር ብሎ ሲላት፣ አረ ምንም ትሰሚኛለሽ፣ ይሄ ሰውዬ እኮ አሁን ብቻ አይደለም እና ከዛ በፊት ታውቀዋለህ እንዳሹ አሁና። ምክንያቱም ይሄ የፍቅር
ወንድሟ ነው። አልገባኝም። ነገርኩሽ። ስለዚህ ሆን ብላ ቤዛ እያጠመደች ነው ማለት ነው። አላቅም ፍቅር፣ ምናልባት ይሆናል። ደግሞስ አንቺስ ብትሆኚ ቤዛን ላይ እየፈረርሽባትስ ቢሆን? ነገርኩ እኮ አሹ። እናቴ ግን እንዳትሰማ። አይ እንደምንም ብለህ ታጣራልኛለህ። እኔማ እንደዛ አላደርግም፣ አላጣራም። በዛ ላይ ደግሞ እትዬ ሳይሰሙ ምንም ነገር ማድረግ እንደማልችል አታውቂም እንዴ? ነገርኩህ አሹ፣ አጣራልኝ በቃ። ምናልባት ቤዛ ሆነ ወጥመድ ውስጥ ልትከተኝ ይሆናል። አንቺ ራሱ ትከቻት እንደሆን እንጂ እሱ አከትሽም። ለማንኛውም እሺ ደግ ይሁን ብሎ አሹ ብልሹ ፍቅርን ሰማት። የፍቅር እናት አደይንና እነዲብን ሂድህ ሰላም መሆናቸውን አጣራ ብላ ላከችው። ከዛ የፍቅር ወንድም ደግሞ ከኋላ እየተከተለ ዛሬማ ያበቃልሃል፣ እገልሃለሁ እያለው እየተከታተለው ሄደ። በሌላ በኩል ዳይመንድ እና ኬንጎ ተቃቅፈው በጣም ተላቀሱ። ቆይ ምን ሆነህ ነው? በጣም ከስተሃል። በዛ ላይ ደግሞ እኔ እንጃ። ኧረ እባክህ ተወኝ እስኪ ዳይመንድ። ምንድን ነው ኬንጎ? ምን ይሼ ነው ብሎ ሲለው እዚህ በባለፈው ሀንግ ያደረግነው ልጅ ጧት ማታ ቁም ስቅሌን እያሳየ ነው እና አሁን እኔ መጥቼልሃለሁ። አዎ እውነት ለመናገር ብቸኝነት ተሰምቶኝ ነበር። እናስ ማለቴ ቅምጥልስ? እባክህ እሷን ተዋት። ምን ተፈጠረ? ምንም እየተረዳችኝ አይደለም። በቃ እኔ ስራ ሰርቼ ተለውጬ አድጌ የሆነ ነገር ይዤ ማግባት እፈልጋለሁ። ጭራሽ ማግባትም ትፈልጋለህ? መቼስ ታዲያ ይኸውልህ አንተ አስበው እንጂ ችግር የለውም። እኛ ድል አድርገን ሰርገን እንድርሃለን። ምን ማለት ነው? ለሰርጉ ብቻ ወጭ ልታወጣ ነው? ከዚያስ በኋላ እሷ ግን ይህንን ነገር መረዳት አትፈልግም። እኔ ጋር እንኖርም ወይ እኔ ቤት አንኖርም ወይ ባሌሁን ብቻ ነው የምትለው። እንግዲህ ልንረዳት ይገባል። በዛ ላይ ሴቶችን ደግሞ ማሰማመጥ አለብህ ብሎ ሲለው ይገርማል አይደለም? ባቡሬም እንደዛ ነው ያለኝ። ጭራሽ ለእህቱ ተቆርቁሮ እህቴን ብታስከፋት ምናምን ብሎ ዝቶብኝ ሄደ። እኛ ገዝተው ይዘው ሄዱና ከዛም በኋላ ሲያፈኙባት በጣም ተናደደች። እንዴ ምን ሆነሽ ነው ቅምጥል? ስራ ፈትሁላ እናንተ። ቆይ ምን አይነት ቀልድ ነው የምትቀልዱት? ብላ ትታቸው ሄደች። ከዛ ዳይመንድ አንተ ትሻላለህ ብዬ ነበር። ምንድን ነው? ቆይ ቅምጥል ምን ሆና ነው በዚህ ልክ እንደዚህ የሆነችው? አላውቅም። ባቡሬ በጣም ተጨናነቀ። ቅምጥል እባክህ ምንም አትሆንም፣ እስኪ ተረጋጋ። አይ እህቴ በፍጹም ሊሊን አጥቼ መኖር አልችልም እያለ በጣም አለቀሰ። አውቃለሁ እውነት ለመናገር ሊሊ ለሁላችንም መካሪ ነች፣ ግን ምንም እንደማትሆን ዶክተሮቹ ደግሞ አሁን ወጥተው እንደሚነግሩን እየነገሩ አይደለም እንዴ? እናደይ እስኪ ተረጋጋ እያለች ብታጽናናውም ባቡሬ ግን በፍጹም ማመን አልቻለም። በሌላ በኩል የፍቅር ጦስ ላሹ ብልሹ ተረፈ። በጣም ያሳዘ